ጤና ይስጥልን። ይህ ኢትዮ ፕላስ ነው። በቀን ውስጥ በሚሊዮኖች የሚቆጠሩ ቪዲዮዎች በሚጫኑበት ቲክቶክ ውስጥ ብዙዎች ዝነኝነትን፣ ገንዘብንና ጭብጨባን ያሳድዳሉ። ነገር ግን በአንድ ወጣት ስክሪን ላይ የሚታየው ትዕይንት ከዚህ ፍጹም የተለየ ነው። እጁን ወደ ካሜራው ዘርግቶ ለዚች እናት እንድረስላት ሲል ወይም በሆስፒታል አልጋ ላይ ተኝተው ተስፋ የቆረጡ ሕፃናትን አይን እያሳየ እባካችሁ ወገኖቼ ብሎ ሲማጽን የሚታየው ማስተር አብነት ነው። ዛሬ ግን ያ ድምፅ ዝም ብሏል። ሺዎችን ከሞት አፋፍ የመለሰው የፈረሱ ቤቶችን ያደሰውና የእንባ ጠባቂ የሆነው ማስተር አብነት ራሱ በህመም አልጋ ላይ ወድቋል። ይህ ዝግጅት ስለ ማስተር አብነት ሰብአዊነትና ስላጋጠመው ወቅታዊ ፈተና ጥቂት መረጃዎችን ያካፍላችኋል። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድትቆዩ በአክብሮት እንጋብዛችኋለን። ከዝነኝነት ወደ ሰብአዊነት የተደረገ ጉዞ። ማስተር አብነት መጀመሪያ ላይ ወደ ቲክቶክ የገባው እንደ ማንኛውም ወጣት ለመዝናናትና የፈጠራ ስራዎቹን ለማሳየት በሚል ነበር። ማስተር የሚለው ስያሜውም በስራዎቹ ላይ ያለውን ብቃት የሚገልጽ ቢሆንም ከዚያ ጊዜ በኋላ ግን ስሙ ሌላ ትርጉም አገኘ። የመልካምነት ማስተር የሚል። ማስተር አብነት ቲክቶክን እንደ መዝናኛ ብቻ ሳይሆን እንደ ትልቅ የእርዳታ ድልድይ መጠቀም የጀመረው በዙሪያ ያሉ ሰቆቃዎችን ማየት ከጀመረበት ጊዜ አንስቶ ነው። ሌሎች ላይክና ሼር ሲያሳድዱ፣ እርሱ ግን የሰዎችን ህይወት መለወጥን ቀዳሚው ዓላማው አደረገም። የቲክቶክ ስክሪን እንደ ድንገተኛ እርዳታ ማስተባበሪያ ያደረገው። የማስተር አብነት ስራዎች በሶስት ዋና ዋና ዘርፎች ሊከፈሉ ይችላሉ። የህክምና እርዳታ የመጀመሪያው ነው። አብነት በአብዛኛው ትኩረት የሚያደርገው ህክምና ተው ለሚሰቃዩ ህጻናት ነው። ውድ የሆነ የልብ፣ የኩላሊት ወይም የካንሰር ህክምና የሚያስፈልጋቸውን ወገኖች ታሪክ ይዞ ቀጥታ ስርጭት ይገባል። በአንድ ምሽት በሚሊዮን የሚቆጠር ብር በማሰባሰብ የብዙዎችን ህይወት ታድጓል። ሁለተኛው ደግሞ የቤቶች ግንባታ ነው። ሰው በሰውነቱ መጠለያ ሊኖረው ይገባል የሚለው ማስተር አብነት በዝናብና በብርድ የሚሰቃዩ አቅመ ደካሞችን ቤት ሲያሳድስና አዳዲስ ቤቶችን ሲያስረክብ ማየት የተለመደም ነው። ሌላው ደግሞ ለተቸገሩት መድረስ ነው። ከምግብ ጀምሮ እስከ ልብስ ለተፈናቀሉ ወገኖች እና ጎዳና ላይ ለሚገኙ ወገኖች የሚያደርገው ድጋፍ ተወዳዳሪ የለውም። አብነትን ልዩ የሚያደርገው አቀራረቡ እንደሆነም ይነገርለታል። አንድን ተረጂ ሲያስተዋውቅም በቃላት ብቻ አይደለም፣ ተረጂው ያለበትን ሁኔታ፣ ስቃዩንና ተስፋ መቁረጡን በሚገባ ለተመልካች ያሳያል። ተመልካቹ ገንዘብ እንዲሰጥ ብቻ ሳይሆን ይህ የኔም ወንድም የኔም እህት ናቸው ብሎ እንዲያስብ ያደርጋል። በአንድ ወቅት አንዲት እናት ልጃቸው ለማሳከም ቆርጠው የነበረውን ተስፋ አብነት በገቢ ማሰባሰቢያው መልሶ ሲያለመልመው የታየበት ቪዲዮ በኢትዮጵያ ቲክቶክ ታሪክ ከፍተኛ እይታ ካገኙ መካከል አንዱ ነው። እናንተ ካላችሁ ማንም አይወድቅም የሚለው መፈክሩ የብዙዎችን ልብ ይነካል። አሁን ማስተር አብነት በህመም ላይ ይገኛል። ዛሬ ሰማዩ የጠቆረ መስሏል። የሌሎችን ህመም ሲያክም የነበረው አብነት ዛሬ የራሱን ህመም እየታገለ ነው። ሰሞኑን የወጡ መረጃዎች እንደሚጠቁሙት ከሆነ ማስተር አብነት በከባድ ህመም ምክንያት በህክምና ላይ ይገኛል። ይህ ዜና ለምን መላው የቲክቶክ ማህበረሰብን አስደነገጠ ካልን ደግሞ ጥቂት ነጥቦችን ማንሳት እንችላለን። አንደኛ፣ የተስፋ ምሰሶ በመሆኑ ነው። ማስተር አብነት ብዙዎች አብነት ካለ ይደርስልናል የሚል እምነት ነበራቸው። እርሱ መታመሙ ያንን የተስፋ ምሰሶ የተነቀለ ያህል እንዲሰማቸው አድርጓል። ሌላው ደግሞ ያልተጠበቀ በመሆኑ ነው። ሁልጊዜም በንቃትና በፈገግታ የሚታየው ወጣት በድንገት ከአልጋ ላይ መጣበቁ ለማመን የሚከብድም ሆኗል። ሌላው ደግሞ የመልካምነት ዋጋ ነው። ደግ ሰው ለምን ይታመማል የሚለው የብዙዎች የቁጭት ጥያቄ በማህበራዊ ሚዲያ ላይ እየተንጸባረቀ ቀጥሏል። የማስተር አብነት መታመም ከተነገረ በኋላ ኢትዮጵያውያን ምላሻቸው እጅግ አስደንግጧል። ለአብነት እንድረስለት በሚልም በመላው ሀገሪቱ ንቅናቄ ተፈጥሯል። አብነት የታመመ መሆኑ ከተሰማ ጀምሮ የቲክቶክ ገጾች በሙሉ በእርሱ ፎቶ ተሞልቷል። የጸሎት ዘመቻም በሀገር አቀፍ ደረጃ ተጀምሯል። የተለያዩ ሃይማኖታዊ መሪዎች፣ የጥበብ ሰዎችና ተራው ህዝብ ለአብነት ጤና እየጸለዩ ነው። ሰዎች እርሱ ያደረገላቸውን መልካም ነገር በቪዲዮ እየቀረጹ በማጋራት ላይ ይገኛሉ። እኔን ከሞት የታደገው አብነት ዛሬ መታመም የለበትም የሚሉ ልብ የሚነኩ ምስክርነቶችም በሶሻል ሚዲያ አማካኝነት
እየጎረፉ ነው። ማስተር አብነት ከቲክቶክ ዝነኝነት በላይ ነው። እርሱ የትውልድ ድምፅ፣ የድሆች መከታና የሰብአዊነት ተምሳሌት ነው የሚሉ በርካቶች ናቸው። ዛሬ በህመም አልጋ ላይ ቢሆንም የዘራው መልካምነት ግን በሚሊዮኖች ልብ ውስጥ እያበቀለ ነው። አብነት ያስተማረን ትልቁ ትምህርት ቢኖር በእጃችን ያለውን ቴክኖሎጂ ለሰዎች መዳኛ መጠቀም እንደምንችል ነው የሚሉ ወጣቶችም እየተሰሙ ነው። ዛሬ ሁላችንም የምንመኘው አንድ ነገር ብቻ ነው። አብነት በቶሎ ድኖ ያንን የተለመደ ፈገግታውን ይዞ ዛሬም ለአንድ ወገናችን ደርሰናል የሚለውን ድምፅ ለመስማት። አብነት መታመሙ እርሱን ብቻ ሳይሆን የእርሱን እርዳታ የሚጠባበቁ ብዙ ተረጂዎችንም ጭንቀት ውስጥ አስገብቷል። አብነት ከሌለ ማን ነው ድምፅ የሚሆንን የሚሉ አቅመ ደካሞች ስጋታቸውን እየገለጹ ይገኛሉ። በማህበራዊ ሚዲያ ላይ የሚንሸራሸሩት ቪዲዮዎች እንደሚያሳዩት አብነት አሁን ላይ ከፍተኛ የሕክምና ክትትል ላይ ይገኛል። ማስተር አብነት የዛሬው ትውልድ ትልቅ ሀብት ነው የሚሉን በርካቶች ናቸው። ሶሻል ሚዲያን እንዴት ለታላቅና አገራዊ ሰብአዊ ዓላማ መዋል እንደሚቻል ያስመሰከረ ጀግና ተደርጎም ይቆጠራል። ዛሬ በህመም ምክንያት ለጊዜው ቢገታም በሚሊዮኖች ልብ ውስጥ ግን የለኮሰው የመርዳትና የመረዳዳት ስሜት ግን አሁንም በስራ ላይ ቀጥሏል። የሁላችንም ጸሎትና ምኞት አብነት በቶሎ ድኖ ወደ ቀደመው ንቁ ተግባሩ ተመልሶ ማየት ብቻ ነው። ደግነት ዋጋ አለው። አብነት ደግሞ ለዚህ ትልቅ ምስክር ነው። ስለ ማስተር አብነት ህመም አሳሳቢነት የሚወሩ ወሬዎች ቢበዙም የህመሙ ትክክለኛ ውጤት ግን በይፋ ለህዝብ አልተነገርም። ይህ ደግሞ በተከታዮቹ ዘንድ ከፍተኛ ስጋትና ጥያቄን ፈጥሯል። ቤተሰቦቹና የቅርብ ጓደኞቹ የአብነትን የግል ህይወትና የጤና ሚስጥር ለመጠበቅ ሲሉ ዝርዝር መረጃ ከመስጠት መቆጠብን መርጧል። ይህ የሚደረገው አብነት የተረጋጋ የህክምና ጊዜ እንዲያገኝ በማሰብ እንደሆነ ከቤተሰብ አካባቢ የሚወጡ መረጃዎችም ያመላክታሉ። በቲክቶክ ላይ የሚለቀቁ አጫጭር ቪዲዮዎች አብነት በከፍተኛ የህክምና ክትትል ላይ መሆኑን የሚናገሩ ናቸው። ብዙዎች ለምን የህመሙ አይነት አይነገረንም ብለው ይጠይቃሉ። ነገር ግን ይህ ዝምታ የራሱ የሆነ ትርጉም አለው። አብነት የሌሎችን ሰዎች ክብር ጠብቆ እንደሚረዳው ሁሉ አሁን ደግሞ የእርሱ ክብርና የግልን ማንነት እንዲጠበቅ በቤተሰቦቹና በወዳጆቹ በኩል እየተደረገም ይመስላል። የህመሙ ስም በይፋ ከተነገረም ሊፈጠር የሚችለውን የድንጋጤ ስሜት ለመቀነስና በተስፋ ላይ ለማተኮር የተመረጠ መንገድ ሊሆንም ይችላል። ማስተር አብነት ስለ ራሱ ህመም ሳይሆን ስለ ሌሎች ስቃይ ሲናገር የኖረ ወጣት እንደሆነ ብዙዎች ይመሰክሩለታል። ዛሬ በሽታው ምን እንደሆነ ባናውቅም የምናውቀው አንድ ትልቅ እውነት ግን አለም። እርሱ ለኢትዮጵያውያን የፍቅርና የመረዳዳት ተምሳሌት መሆኑን ባለፈው ጊዜ በቲክቶክ ቀጥታ ስርጭት ላይ እኔ ብታመም ስራዬ አይቆምም እንዳለ ሁሉ ዛሬም የእርሱ መታመም ለሌሎች የበጎ አድራጎት ስራ መነቃቃት ምክንያት መሆን ይገባዋል። አብነትን የጣለው ህመም ምንም ይሆን ምን የፈጣሪን እገዛና የህዝብ ጸሎት ከበሽታው በላይ እንደሆነ ይታመናልና ኢትዮጵያውያን በጸሎታችሁ እንድታግዙት ቤተሰቦቹ፣ ወዳጆቹ እንዲሁም አድናቂዎቹ በመጠየቅ ላይ ናቸው። እኛም መልካም ጤንነትን ለማስተር አብነት እንመኛለን። ይህንን ዝግጅት ከማጠናቀቃችን በፊት በዓል ነውና የዕለቱን የውጭ ምንዛሬ መረጃዎችን እንነግራችኋለን። ዛሬ አዋሽ ባንክ አንዱን የአሜሪካን ዶላር በ151 ብር ከ70 ሳንቲም እየገዛም በ154 ብር ከ73 ሳንቲም እየሸጠው ይገኛል። አንዱን ዩሮ ደግሞ በ179 ብር ከ88 ሳንቲም በመግዛት በ183 ብር ከ47 ሳንቲም በመሸጥ ላይ ይገኛል። አንዱን የእንግሊዝ ፓውንድ ስተርሊንግ 205 ብር ከ87 ሳንቲም እየገዛ በ209 ብር ከ99 ሳንቲም በመሸጥ ላይ ይገኛል። አንዱን የስዊዝ ፍራንክ በ182 ከ49 ሳንቲም እየገዛ በ186 ብር ከ14 ሳንቲም በመሸጥ ላይ ይገኛል። አንዱን የሳውዲ ሪያል ደግሞ 43 ብር ከ01 ሳንቲም በመግዛት በ43 ብር ከ87 ሳንቲም እየሸጠው ይገኛል። አንዱን የተባበሩት አረብ ኤምሬት ድርሃምን 43 ብር ከ95 ሳንቲም እየገዛ በ44 ብር ከ83 ሳንቲም በመሸጥ ላይ ይገኛል። አንዱን የካናዲያን ዶላር ደግሞ በ108 ብር ከ76 ሳንቲም እየገዛ በ110 ብር ከ93 ሳንቲም በመሸጥ ላይ ይገኛል።